ኳል መቀሌ እንደው ውስጤ ነው የጠየቀኝ። እንደው ሰልማለች ቀን በኋላ ያድነናል፣ በሶስተኛውም ቀን ይነሳልና በፊቱም በህይወት እንኖራለን ይላል። ያንተን አቋም ለማወቅና ያንተን አመለካከት ለመጠየቅ ነው። ሳይሰለኝ አይደለም። ገባኝ እኮ ታዲያ እኔም ስላንቺ ማወቅ አለብኝ። እንዴት ነህ? ቲማቲም ማሂ ነች። እኔ ማሂ ወዳታለሁ። ቲማቲም እኮ ግን ጥሩ ነው አይደለ? ቲማቲም አጣየውም እኮ ቲማቲም እኮ ጤና ያለው ቲማቲም አይደለም። ቲማቲም ማርካቶ የምታውቂው ከሆነ አዲስ አበባ መሀል ምንድነው የትም ቦታ ነው ፀሐይ የመታው ቲማቲም አለ ለምሳሌ ገብቶሻል። ከዛ የሚገዙ ደግሞ ሁሉም ሰው ይነካካዋል ፀሐይም ይመታዋልና በአንድ ቀን ነው የሚበሰብሰው። ገብቶሻል? እየተረዳሽ ነው? ይበሰብሳል እና የሚነካካው ሲበዛ ተሎ ይበሰብሳል። ገብቶሻል? እና ማይም ልክ እንደበሰበሰ ቲማቲም ነች። ሁሉም የነካካት በቃ ምንም ህይወት የላትም በስብሳለች ለማለት ነው። ይቅርታ አድርግልኝ። ፎቶዋ ግን መለጠፍ አልፈለኩም ነበረ። ሰውን ይላከልኝ ማይ ታውቃታለህ ወይ አለኝ። አላውቃትም። ለምን አለክልህም እንደው አድርገው ነው ብዬ ከዛ ላከልኝ። በጣም አመሰግናለሁ አልኩት። ችግር የለውም ላንተ የማይሆን ነገር የለም ነው ያለኝ በውስጥና። እንዴት ነሽ? እኔ በጣም ደህና ነኝ። እኔ ግን ቲማቲም በጣም እወዳለሁ። የፈለገ ሰው ቢነካካውም ቲማቲም ጥሩ ነው። ቲማቲም ጥሩ ጥቅም አለው። ፍሩትም ነው ቬጂቴብልም ነው። እረፍ በእናትህ ተው። እኔ ማሂ እወዳታለሁ። እኔ በጣም ግራ የተጋባች ብዙ ጊዜ ኢትስ ኦኬ። እንዴት ናችሁ? እንዴት ነህ? ክፉ ነህ ግን በጣም ሸይጣን ወይ በስመ አብ። ለምን ክፉ ነህ? ተው እኔ የሆነ ነገር እየሰማሁ ነበር። ሰላም ናችሁ የሀገሬ ልጆች? አልሐምዱሊላህ እግዚአብሔር ይመስገን ሰላም ነኝ ስትይ ነበረ። እንዴት ወዴት እንትን ነው በቃ ላይክ እኔ አትጠይቀኝ እሺ። እኔ ምንም ጥያቄ እንዳትጠይቀኝ ፕሊዝ። ሪስፔክትፉሊ አስኪንግ ኦኬ። ማለት መናገር ብዙ መናገር ነው it's not the right time። ብዙ መናገር ብዙ ነገር ያመጣልና አንዳንድ ጊዜ ብዙ ጊዜ ዝም መርጣለሁ። ዝም የማዳመጥ ለምን ብዙ ነገር ያስተምረኛል እኔ ሳዳመጥ ማለት ነውና it's not the right time to ask me anything። በቃ that's it። እኔ ቀለል ያለ ጥያቄ ብጠይቅሽ ምንም ችግር የለውም እኮ ቀለል ያለ ጠይቀኝ። ጠይቀኝ መመለስና አለመመለስ ደግሞ የኔ ፈንታ ይሆናል። ዋይት ገባኝ። እሱማ ቃለው እኮ good አዎ እሱማ ቃለው እኮ እኔ መመለስ አለመመለስ እኮ ትችያለሽ። ገብቶሻል? እኔ አሁን ጥያቄ ለመጠየቅ ሲያስፈቅዱ ለምንድን ነው የምታስፈቅዱት ነው የምለው። ምክንያቱም የመጠየቅ መብት አለ፣ እሱ ደግሞ አለመመለስ ይችላል እላለሁ። ገብቶሻል? እና ጠይቅሻለሁ፣ ከተመቸሽ ትመልሺዋለሽ፣ ካልተመቸሽ ደግሞ ሙላሽ ማለፍ ነው አይደል? እኔ በጣም የሚገርምሽ ነገር እንደዚህ ሰው ሃይማኖት ሲቀይር መጠየቅ በጣም ነው ደስ የሚለኝ። ጥሩ አዎ መጠየቅ ደግሞ ጥሩ ነገር ነው፣ ምንም ችግር የለውም። እና መጠያየቁ፣ መቀራረቡ፣ ማውራቱ መልካም ነገር ነው ብዬ ነው የማስበውና ኳል መቀሌ እንደው ውስጤ ነው የጠየቀኝ። እንደው ሰልማለች። አንዳንድ ሰዎች ሰልመው እስልምናን በእነሱ ህግ ሊያስኬዱት ይፈልጋሉ፣ በራሳቸው ህግ ማለት ነው። እስልምና ደግሞ የራሱ የሆነ ህግ አለው። በሱ ህግ ለመገዛት ነው እዛ ውስጥ የምትገባውና ጓል መቀሌ እንዴት ነሽ? እዛ ውስጥ እንዴት ነው? ግድ ከመጀመሪያው ጥያቄ አጠያየቅ ስህተት ነው። ምክንያቱም ሃይማኖት ይቀይራሉ። እኔ ሃይማኖት የለኝም ነበር፣ ሃይማኖት የሚባል የለኝም ነበር። እዛ ላይ መጀመሪያ ስህተቱ ላስተካክለው። ጥያቄው ሃይማኖት ይቀይራሉ። I didn't change any religion። እኔ አላህ የሚባል አንድ ፈጣሪ አለ ብዬ ተቀብያለሁ። that's it no more no less። በቃ ይሄንን ነው። ሃይማኖት ቀይሬ አይደለም። ሃይማኖት የለኝም ነበር። I was somebody
አይ ዋዝ ሎስት እና አላህ የሚባል ፈጣሪ ብቻ ነው ያለው ብዬ ተቀብያለሁ። ዳትስ ኢት። ሌላው በሂደት የምማረው ነገር ነው። አሉ ጥሩ ጥሩ ሰዎች ማስረዳት ችሎታቸው ከፍ ያለ ያስተምሩኛል። እቀበለዋለሁ አልቀበለውም ሌላ ጥያቄ ነው። ይሄ የምቀበለውና አልቀበለው የምለው ነገር አይደለም፣ በሂደት የሚታይ ነገር ነው። ዳትስ ኢት። ይህንን ነው መልስ የምሰጥህ ባቢሎን። አዎ አንድ የሚያደርጋቸው ነገር ወደ ሃይማኖቱ በመግባት አንድ ናቸው ተመሳሳይ ናቸው በሚለው ነው እንጂ ባለፈውም ነግረሽኛል ሃይማኖት እንዳልነበረሽም አውቃለሁ እኮ እኔ በሆነ ተቋም ውስጥ እንዳልነበረሽ አውቃለሁ። ግን አንቺና እነሱ አንድ የሚያደርጋቸው ነገር ምንድነው? እስልምና ውስጥ ነው የገባችሁት። ገብቶሻል አባባሌ? ለዛ ነው መጠይቅሽና ስለዚህ እሱ እንዳለ ሆኖ ስለዚህ በእስልምና ህግ ለመገዛት ነው ወይስ አንዳንድ እስልምና ራሱ ሊነካው አይገባም የምትይው የራስሽ የሆነ ህግ አለሽ አንቺ ውስጥ? እንደዛ ነው ወይስ አይ ችግር የለብኝም በሂደት የሚስተካከል ቢሆንም በህግ የሚስተካከል ቢሆንም በጊዜ ሂደት ትክክል። እኔ ፐርሰናሊ በተፈጥሮ እኔ ትክክል ነው ብዬ ካመንኩበት የፈለገ አሁን ለምሳሌ የሆነ ታይም ላይ ሴት ልጅ ክብር የለውም እርሻ ናት ይልሻል አለኝ። እርሻነቴን ካመንኩበት በዛ ሃይማኖት ውስጥ በዛ የምከተለው ተቀብየው አላህ አንድ ፈጣሪ ነው ብዬ በተቀበልኩት እርሻ ነኝ ካለኝ ደናም ኦል እርሻ I have no problem with that። መጀመሪያ ግን እኔ ተምሬ ልወቀው ስማት ቢግ ዲል ለኔ ይሄንን ነገሮች። አሁን ለምሳሌ ሰዎች አሉ አንዳንድ ነገር እንደዚህ ነው ይለኛል። እኔ ገና ነኝ እንደዛ አልደረስኩም። የሆነ ነገር ስቀበል መቅረት ያለበት ነገር አውቶማቲካሊ በራሱ ይቀራል። በራሱ ጊዜ የፈለገ የምወደው ነገር ቢሆን አሁን ለምሳሌ እኔ ዋይን መጠጣት ወዳለሁ። ግላስ ኦፍ ዋይን መጠጣት በጣም ወዳለሁ። ያ ነገር የሚቀረው ይሄ ከልቤ ተቀብየው በቃ ትክክል አይደለም ሰው ህግ ስላወጣልኝ አይደለም ነው ራሱ አውቶማቲካሊ እንትን ይቀራል። በራሱ ጊዜ መቅረት ሲኖርበት ይቀራል። ገብቶሃል? ሳምንበት ስቀበለው ልቤ በትክክል ነው ብሎ ተቀብሎት እንትን ሲሆን ይቀራል። Do you understand what I'm trying to say? ግን አንቺ እስልምና አሁን ለምሳሌ እስልምና አይደግፈውም ሰው የሚያወጣው ህግ ሳይሆን እስልምና መጠጥ አይደግፍም። እስልምና ቀይሮ ቢልሽስ? አልኩ እኮ እስልምና መጀመሪያ እማረውና አላህ እንዳንድ ፈጣሪ አላህ ብቻ ነው ፈጣሪ ብዬ መቀበል ለኔ በጣም ቢግ ዲል ነው። እጅግ በጣም ትልቅ ነገር ነው ለኔ ፐርሰናሊ because I know myself። እኔ ምድግፈዋለሁ በነገራችን ስታገኝ ይማራሃል ራሱ ገብቶሃል? ይማራሃል አውቶማቲካሊ ነው የሚቀረው ህጉ ስላለ ሳይሆን በቃ ይቀራል። የምታምንበት ነገር ውስጥህ በጣም እየሰረጸ ይሄድና አባታ ናግረኝ ከዛ ይቀራል። በራሱ ጊዜ ይቀራል። I don't know። ገባኝ። በነገርሽ ላይ እርሻ የሚለው እኔ ምክንያቱም ምንድነው በተለይ ኦርቶዶክሳውያን ሰዎች ከመጽሐፋቸው እንደማይገናኙ ማቀው ይሄን ቃል ሲጠቀሙ ነው። ድንግል ማርያም ቤትም የሚላት ምንድነው ዘር ያልተዘራባት እርሻ ነው የሚላት ድንግል ማርያም ራሷ ስሟ ራሷ እርሻ ነው ስሟ ድንግል ማርያም ራሷ ማለት ነውና እርሻ ማለት ደግሞ ለምን እርሻ እንደተባለ ትርጉሙ እንትን ቢባል ያው እኔ እንትን የለውም ብዬ ነው የማስበው። ጥሩ ነው። እሺ ስግደት እየፈጸምሽ ነው? ያስተምረኛል እኔ ሞር ችግር የለውም። አይ ስግደት እየፈጸምሽ ነው? እየተማርኩ ነው። እኔ ደስ ስለሚለኝ ነው የምጠይቅሽ እንጂ በነገርሽ ላይ እየተጫንኩሽ አይደለም። ይሄ ምንድነው የግድ መፈጸም ነበረብሽ በሚለውም አይደለም። አዎ መጠየቅ ደስ ይለኛል በነገርሽ ላይ ጥሩ መጠየቅ ጥሩ ነው። ግን ይሄ አይ የሚጫነኝ ሰው የለም በህይወቴ። ግን ጥያቄ ጥሩ ነው እንዳልኩ ነው። ትጠይቀኝና መመለስ ካለብን ብቻ ነው የምመልሰው። እየተማርኩ ነው። በሂደት ነው ኤቭሪቲንግ ነው በሂደት ነው ኤቭሪቲንግ ስቴፕ ባይ ስቴፕ። እሺ በቃ መልካም ነው። ጥሩ ነው።
አይ ብዙ ነገር ልጠይቅ ነበረና ነገሩን ሳየው ይቅርብኝ፣ እኔ ራሱ ይቅርብኝ። አብዱ መርካቶ ናና ድናት ከጎንሽ ነኝ ይላል። ምን ትሰራለህ እሷ አጠገብ? ስሚ አብዱ መርካቶ በአንዳንድ ስራ ያግዘኛል። አንዳንድ ነገር ስፈልግ እንትን ያደርጋል። ጥሩ ነው። አንዳንድ ጊዜ ነው ሰው ጋር በተለያየ አይነት መልኩ ትገናኛለህ። በስራ ስልህ ይረዳኛል። እንደዚህ ስል በሃይማኖት ብቻ አይደለም፣ ወይም ደግሞ አንድ አላህ እሱ ተከታይ ሆኖ እኔ ስለገባው ምናምን አይደለም። እንደዛ ከማለቴ በፊት ነበረ የሆነ ነገር ስፈልግ ትራንስፈር ያደርጋል። ምን ያደርጋል? ጎበዝ እንትን ነው፣ ወጣት ልጅ ነው እና ስግድ ያስተምረኛል። አይ ብሊቭ ኢን ፒፕል በሰዎች ባይ ዘ ዌይ ፖዚቲቭ እንትን ያላቸው ሰዎች እኔ ደስ ይሉኛል፣ አምናለሁ በእነዛ ሰዎች። ሶ ያ ያስተምረኛል። ከጎኔ ነው እውነት። ደስ ይላል፣ ደስ ይላል። በነገራችን ላይ አንቺ እንደሌሎች አይደለሽም። እውነት ለመናገር አሁን አመጣጥሽም እንደሌሎች አይደለም። ያው እንዳልሽው ሃይማኖት አልነበረሽም። ከምንምነት ወደ ሆነ ነገር ነው የገባሽው። ደስ የሚለው ነገር ደግሞ የአንቺ በማንበብ ነው፣ ጊዜ በመስጠት ነው። ከራስሽ ጋር ታወሪያለሽ፣ መጽሐፍ ታነቢያለሽ፣ ታገለባብጫለሽ። ብዙ ነገር አይተሻል። ብዙ ሰው፣ ብዙ ዜጋ፣ ብዙ ሀገር፣ ብዙ ቦታ፣ ብዙ መጽሐፍ፣ ብዙ ሃይማኖት የማንበብ እድል አግኝተሻል ነበረሽ እና እኔ መጠየቅ ስላለብኝ ነው የምጠይቀው እንጂ ይሄ ቅድም ስጀምር እንደተናገርኩትም አይደለምና ደስ የሚለው ነገር አቋምሽ በራስሽ ፍላጎት ነው መቀየር የምትቀይሪው እንትን ነው በማንበብ በማወቅ በመረዳት በማገናዘብ ነው እንጂ አንዳንድ ሰዎች ያሳዝኑኛል። ኮመንት አቋማቸውን ያስቀይራቸዋል። የሚገርምሽ ነገር ኢትዮጵያዊ ነን ብለው ኮመንት አንብበው አቋማቸውን የሚቀይሩ ሰዎች አሉ። አሁን ለምሳሌ ሰውን ለማናደድ ብለው እኮ ሃይማኖታቸውን የሚቀይሩ ኢትዮጵያውያኖች እኮ አሉ። አሁን ለምሳሌ ገብቶሻል? ሰውን ለማናደድ እና ያው ደስ ይላል። ያንቺ በጣም በእውቀት ነው፣ በመረዳት ነው፣ በማንበብ ነው፣ በመፈተሽ ነው። ብዙ ነገር ደግሞ ታውቂያለሽ። በነገራችን ላይ አላውቀውም እንደምትይው አይደለም። ብዙ ነገር የማየትም የመስማትም እድል አግኝተሻል እና ትልቅ ነገር ነው። ካሁን በኋላ ያለው ደግሞ እያነበብሽ እያጠናሽ ደግሞ እኛ ጋር መጥተሽ ያው ሌላ አዲስ ነገር እንደምትነግሪኝ ተስፋ አደርጋለሁ። ምናልባት ያልጠበቅሽው ጥሩ ነገር እንደምታገኝ ተስፋ አደርጋለሁ። እውቀትሽ እንደሚሰፋ ተስፋ አደርጋለሁ። ጽናቱንም እንደሚመጣ ተስፋ አደርጋለሁ። መልካም ምኞቴ ነው። አሪፍ ነገር ነው እና ደስ የሚለው ነገር እኔ ከጠየኳቸው ሰዎች ሃይማኖት ቀይረው ለየት ያለ እንትን ያገኙት ያንቺ መልስ ነውና አንዳንድ ሰዎች የሆነ ሰዓት ላይ ሃይማኖት አንቺ ደግሞ ያው የመቀየር አይደለም ተሳሳትክ ትይኛለሽ። ደግሞ ችግሩ ብቻ ገብተው ወደ የሆነ ሃይማኖት ማለት ነውና ስጠይቃቸው አረረረረረ የነበርንበት ይይይ ሲሉ ነበሩ። በቃ በጣም ሲጠየፉት ነበሩና የሆነ ሰዓት ላይ ደግሞ ዞር ሳያቸው ያው እንትን ነው በቃ ያ ነገር እንደገና ደግሞ አረረረረ ቀይረውታል። ወደ ግራ የነበረው ወደ ቀኝ አድርገውታል። ችግር የለባቸውምና እነዚህ በኮመንት አቋማቸውን የሚቀይሩ ሰዎች ውስጣቸው ማንነታቸው ለሰው አሳልፈው የሰጡ ሰዎች የሰው ልጅ ዓላማ ማስፈጸሚያ የሆኑ ሰዎች አሉ። ያሳዝኑኛል። ሰው እንደዛ መሆን የለበትም ብዬ ነው የማምን ነው። ሰው ይመጣና አንድ ሰው ይመጣል፣ ሐሳብ እንትን ይላቸዋል፣ ሐሳብ አቋማቸው ይቀይራሉ። ምንም ችግር የለባቸውም። የመቀበልም ችግር የለባቸውም። ገብቶሻል? አንዳንዴ እኮ እውነት ስለያዝክ ብቻ እኮ አታሸንፍም አይደል? ውስጥህን ስትቆጣጠር ማንነትህን ለሰው አሳልፈህ ማሰጥ ከሆነ ነው እንጂ ዝም ብለህ ውስጥህን ማንም ወጥቶ የሚገባበት እንትን ከሆነ በጣም ከባድ ነው። ሰው እንደፈለገ የሚጫወትብህ ከሆነ ልብህን ውስጥህን አሳልፈህ ለማንንም የምትሰጥ ከሆነ በጣም ከባድ ነው። ገብቶሻል? እንደዛ አይነት ሰዎች ሳወራበት ነበረ ራሱ ይሄ 2-3 ቀን ዝም ብዬ እንትን ስል ነበረ ስም እያነሳው ምናምንና እንደዛ አይነት ነገር ነው። ጽናቱን፣ ብርታቱን፣ እውቀቱን፣ አቋሙን፣ ደስታውን ሁሉ ነገር ይስጥሽ ብዬ ነው የምለው። ቃል መቀሌ ደስ ይላል። Thank you very much. I appreciate that. በጣም አመሰግናለሁ። So, thank you.
ሰላም እንዴት ነሽ? ኮመንት ላይ የተጻፈ ነገር እየፈለኩ ነው። ሰላም አለሽ? አብዱራህማን ምን ብለን የተናገርከው? ልክ እንደ አባቶቻችን ታሪክ ወደኋላ እየተመለስክ ነው አንደኛ መውጣት የምትፈልገው። ሰው ወደኋላ እየተጓዘ እንዴት አንደኛ እንዲወጣ ይፈልጋል? በቃ የተረሳ ነገር ከሆነ ላሽ ብለው በቃ አለፈው። ስም ብለህ እንትን አትበል በቃ። እኔ ገርመኛል። ጲላ እንዴት ነህ? አልሰማም ነው ወይስ ምንድን ነው? እንዴት ነህ? አማን ነው፣ ሰላም ነው አለን። በዚሁ አጋጣሚነት አብዱ መርካቶ ባለፈው ለላክልኝ መጽሐፍ አንድች መጽሐፍ በጣም አመሰግናለሁ በልኝ። በዚሁ አጋጣሚ በዚህ ላመስግን ነው ላከልህ አንተ? የሆነ ከወይድ መጽሐፍ ጋር በጣም የሚገርም መጽሐፍ እስላም የነቢያት ሃይማኖት የሚለው መጽሐፍ በጣም እውነት የሚገርም መጽሐፍ ነው። አመሰግናለሁ። አመስግንልኝ። እሺ እንዳደረገው እኔ የሚረብሽ ድምፅ አለ እኔ ጋር ቅዱሳን የሚረብሽ ድምፅ አለ። እኔ ብዙ መጽሐፍ እየፈለኩ ነው ግን ዝም ብዬ አይደለም የምፈልገው። ብዙ መጽሐፍትን እፈልጋለሁ ግን አሁን አይደለም። እና ሬነር ቅድም እየተቆራረጥክም በመሀል እየተባልክም ነበረ። ማውራት ትችላለህ አሁን? ተኝቼ ነበረ። ተነሳ? አሁን ነው የተነሳሁት። በሁለተኛው አካውንቴ በነገራችን ላይ የለቀቁት አጭር ግጥም አለ። የሰው ነው፣ አዳምጡት። መልካም ነው ማለት ደስ ይላል ስትሰማው እና መናገር ስላለብኝ ነው። ቀጥል። አሁንም እንትን እያልክ ነው። እየተቆራረጥክ ነው። ይቆራረጣል። በቃ እድሌ ነው እንግዲህ። አለ አሁን እድሌ ነው ትላለህ። ይቀር አለ። እየገባችሁ ላይክ አድርጉ፣ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ ለማለት ፈልጌ ነው። አሁን የቲማቲም ነገር ታገኛለህ? የቲማቲም ወንድ ታገኛለህ? እናጋባቸው። የቲማቲም ወንድ እንፈልጋለን። አዘጋጅተን የመጣሁት እኔ ኮርኮስ እኮ ነኝ። ማን ነው? ያንተ ጸዴ ነው። አንተ ኮፍያ አድርገለት ነው እንዴ? አዎ ጸዴ ነው። ጸዴ ዲዛይን ነው ራሱ በጣም ምን ሆነ ነው ግን ፊቱ ሰው ስለነካካው ነው። ኮመንት እያነበብክ ነበር ባቢሎን? ኮመንት እያነበብክ አላየሁም። አይ የማሂ ሬድ ፊልም ነው ወይ እያሉ እየጠየቁ ነው። እኔ ነው ፎቶውን ወንድዬው ነው። ፎቶውን ወንድዬው ሬድ ፊልም ነው ወይ? እሱ ዘገምተኛ ነው። እሱ እኮ ህይወት የለውም። ዘገምተኛ ነው እሱ። ጤና የለውም። የሆነ ንክ ነገር ነው። ገምቱ። ሲጮህ ሰምተው ታውቃለህ? ከታች ጥሩ ግምት እየገመቱ ነው። ቬሪያ ነው እንትና ነው ና እያሉ ነው።
ባቢ መልሰው ያሁኑ ቲማቲም ኧረ ማሂ ትቀየማለች። ፎቶዬን 16 ሰዓት ልጥፎን ያለችው እና ልጥፊያታለሁ። እኔ ቦታውን መያዝ አለብኝ ስላለች ነው። እኔ ስሜን ካላነሳ ፎቶዬን ለጥፈ ስለኔ ካልተናገር ካለችና ፎቶዋን ብቻ ለጥፌ እንትን ላድርግ ብዬ ነው። እንጫወታ ሚውት አታድርጉ። እኔ እኮ ዝም ያልኩት እኮ እንትን ለማለት ለመጫወት እኮ ነው። እንተርተር ዝም ብለን ተተርተሩ። አውሩ ጋይስ። እኔ እና ጥያቄ ያለ ነው አንዱ ና ግባ። ጭራሽ ሰው እኔ ጋር መነካካት እኮ በጣም ከባድ ነው። ሳቃችን የሚያናዳቸው ሰዎች አሉ። እንኳን ተሳድበን በጣም ስለሚወዱ ነው። አንተ አልገባ ማሂ ግን አታምርም። ከፍቅር የተነሳም እንዴት ሊመጣ ይችላል? ቀጥል። ጠያቂው ሄሎ፣ ሰላም ነው ባቢ? ጥያቄ ያለኝ ላንተ ነኝ። ሰላም ብያለሁ። ይቀጥሉ። አንተ ሃይማኖትክ ምንድን ነው? አንቺ ምንድን ነሽ? እኔ ሙስሊም ነኝ። ሙስሊም ነሽ? አዎ። ምን ማለት ነው እስልምና? እስልምና ማለት ለአላህ እጅ መስጠት ማለት ነው አይደል? እጅ መስጠት? አዎ፣ በቃ ሙሉ ነገርን ለኢስላም ብሎ ሁሉ ነገርን መስጠት። ማስረጃ? እንዴት ማስረጃ? ከቁርአን ማስረጃ? እንዴት ነሻገር አዎ ስትወጪ ፖስት ሆኛለሽ፣ አትሰሚም። አሁን ድምፅሽ አይሰማም፣ ሚዩት ያደርግሻል ስትወጪ። ቆይ ማስረጃ አንተ ከኢስላም አንፃር ችግር የለውም ትቀበላለህ? እሱ ከምን አንፃር ነው የምታመጪ ታዲያ? ከቡዲዝም? ስትወጪ ፖዝ ያደርግሻል፣ አትሰሚም አልኩሽ እኮ። እያወራሽ ከሆነ የሚሰማሽ የለም። ጀስት እኔ የመጣሁት ያንተን አቋም ለማወቅና ያንተን አመለካከት ለመጠየቅ ነው። ሳይሰለኝ አይደለም። ገባኝ እኮ። ታዲያ እኔም ስላንቺ ማወቅ አለብኝ። መተዋወቅ ከሆነ አይቀር እኔም ልወቅሽ፣ አንቺም አወቅኝ። እኔ እኮ ነግርሻለሁ። ግን እንዴት ነው ማነች እቺ ልጅ ያልኩሽና ሙስሊም ነኝ አልሽ። ምንድነው እስልምና አልኩሽ። ለአላህ እጅ መስጠት ነው አልሽ። ማስረጃ ነው የጠየኩሽ። ከየት አምጥተሽ ነው እንደዛ ያልሽው? ወዴት እየሄድሽ ነው? ጎግል ነው የሰለመው እኮ አንቺ ነሽ እንጂ ጎግል አይደለም። እያወራ ያለሁትም ከአንቺ ጋር እንጂ ከጎግል ጋር አይደለም። ምን እያደረግሽ ነው? ከዚህ ወጥተሽ ነይ ተመለሺ። ጊዜ አትበይ። ሄሎ ይሰማሻል? አዎ ይሰማኛል። እሺ በቃ አትሂጂ። ማታውቂው ነገር ካላወቅሽው አላውቀውም በይ። ምን ውስጥ ነሽ? የት እየገባሽ ነው? አይ ነው ምንም ውስጥ እየገባ ሳይሆን በቃ እኔ ስወለድ ሙስሊም ከሆነ እኔ አሁን እሺ ምን አልሽ? በቃ እኔ ስወለድ ሙስሊም ነኝ። አሁንም ሙስሊም ነኝ። በቃ ኢንሻአላህ ስሞትም ያው ሙስሊሙን መሞት ነው የምፈልገው። እኔ ስላንቺ አልጠየቅኩማ። ስላንቺ እኮ አይደለም እሱ እኮ አለፍኩት እኮ። ስለ እስልምና ነበር እኮ የጠየቅኩት። ስለ ራሱ ሃይማኖት እስልምና ማለት ምን ማለት ነው? እጅ መስጠት ነው አልሽ። ማስረጃ አልኩሽ። ከዛ ወጣሽ። የቱ ጋር እየገባሽ እንደሆነ አላውቅም።
ኖ አይ ለጊዜው ላንተ እንዲህ ብዬ በቃል ለማስረዳት አልቻልኩም። ለዛ ነው። እሺ በቃ ቴንኪው። እንደዛ ነው ማለት የነበረብሽ ከመጀመሪያው ነው። ስለዚህ እኔ ቆንጆ ስለኔ ከማወቅሽ በፊት ስለራስሽ ብታውቂልኝ ደስ ይለኛልና ይሄንን መጠየቅ ትተሽ አሁን ወጥተሽ ጉግል አድርገሽ እንትና ደውለሽ ሀጂ ደውለሽ ኡስታዝ አጨናንቀሽም ይሁን ስለራስሽ ወርቂ። አመሰግናለሁ። ጨርሻለሁ። ሌላ የምትይኝ ነገር አለ? የለም በቃሽ። አመሰግናለሁ። ስለራስሽ ወርቂ መጀመሪያ ቴንኪው። እንነሻገር ለገራገሩ የራሳቸው እምነት ሳያውቅ ገብተው አየናቸው እዚህ ሲደነጋገሩ። ባቢ ግጥምባት ግን ሙስሊም ነኝ ብሎ ሲመጡ ግን መጠየቅ እኮ አለብህ። አሁን በቀላሉ ነው ያለብካት እቺ ልጅ ሙስሊም ከሆነች ደግሞ እና ሐሰን ጠይቋት እስኪ ምንድነው? ለምን ዝም ትላለች? አይ አያስፈልግም። ፒላዬ ማለት ልጅቱ እንግዳ ነች። ለመጀመሪያ ጊዜ መስጠት ማለት ያስተምሩ ስለቆዩ እነ ኡስታዞች ሲሰምተው እጅና እግር መስጠት ኳስ ጨዋታ ነው። እንደ እጅና እግር መስጠት ሙስሊም ምንድነው ተከታውለሽ ከጠየቀች እንደዚህ ሙስሊምና ማለት እንደሆነ መስረዳት ይቻላል። ስለዚህ አብሽር እነሱ ልጅቱ ጠይቀዋት ብለህ ነው እሷ ነች ማለት ያለባት እንጂ። አዎ ቀጥል ያሲር። ኦኬ ልጅቱ ምናልባት እንግዳ ነች። እንግዳነቷን በእንግድነቷን እንቀበላት። አዲስ ለመጀመሪያ ጊዜ ይሆናል የሰማች አንተን እህቴ። ሰላም አለይኩም አለሽ? ሰላም አለይኩም አለሽ? ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? አልሐምዱሊላህ ሰላም ነው። ደህና ነኝ አልሐምዱሊላህ። ባቢሎን ለመጀመሪያ ጊዜ ነው ዛሬ የሰማሽው ወይስ ቆይተሻል ስትከታተዩ? አይ አልቆየም፣ በቅርብ ነው። ለመጀመሪያ ጊዜ ነው የምታውቂው አይደል? አዎ እንደዚህ በቅርብ ነው ኢንሻአላህ። በቃ ዛሬ እንግዳ ነሽ አንቺ። በእንግድነትሽ ያው የማታውቂው ነገር ነው የጠየቅሽው። ጥያቄሽን በጥያቄ ነው እንግዲህ የመለሰብሽ። ሌላ ጊዜ ኢንሻአላህ ተዘጋጅተሽ ሌላም ቤት ሆነ እዚህ ቤት ስትመጪ ጥያቄ አስበሽ ስትጠየቂ ልትጠየቂም እንደምትችይና ለዛ ነገር ደግሞ መመለስ እንድትችይ ተዘጋጅተሽ በእናይሽ። ሁላችንም እኔ ለመጀመሪያ ጊዜ እዚህ ቢመጣ ባቢሎን ታች ሆኜ እየተከታተልኩኝ ባቢሎን በሚናገረው ንግግርን ሰምቼ ገብቼ ጥያቄ ላቀርብለት እችላለሁ። ማለት በጣም ኮመንት ላይ በጣም ብዙ ነገር እያየው ነበረ። እባካችሁ የሙስሊም ስነ ምግባር ተላበሱ። አብዛኞቻችን ባቢሎንን እናውቀዋለን። ረዥም ጊዜ ስንከታተለው ቆይተናል። ነገረ እንትን ትንቢት ነው። እሺ ዳዊት ቁጥር ስንት ጀምሮ? አንድ ጀምሮ ወይስ? እሺ 22 ላይ እንዲህ ይላል። ቁጥር 1 አምላኬ ስለ ለምን ተውኸኝ? እኔን ከማዳንና ከጩኸቴ ቃል ሩቅ ነኝ። ከአምላኬ በቀን ወደ አንተ እጠራለሁ፣ አልመለስህልኝም። በሌሊትም እንኳ እረፍት የለኝም። በእስራኤል የተመሰገንህ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ። ይሄ ነው በቃ እሱ ጋር ይበቃል። አዎ ኤሎሄም ለምን ተውከኝ ብሎ ኢየሱስ ክርስቶስም ይሄንን እንትን ፉልፊል አድርጓል አይደል ቃላት። ስለዚህ እዛም ላይ ተጽፏል። ዘካርያስ 12:10ም ስለተበሳበት ይናገራል። እዚህ ጋር ደግሞ ዳዊት 16:10 አሁን ቆይ መዝሙር 22 ሰውነቱ እንዳይበሰብስ እንደሚያደርገው ይናገራል። እሺ አንተ ነህ ዳዊት መዝሙረ ዳዊት ምዕራፍ 22 31 አንቀጽ አለው። 31ዱ አንቀጽ ስለ ኢየሱስ ነው የሚያወራው ወይስ ከ31ዱ አንቀጽ ውስጥ ለኢየሱስ ይሆናል ብላችሁ የምትሉትን ነው የምትወስዱ? አይ ነው በብሉይ ኪዳን አጻጻፍ ታውቃለህ እንዲህ አይነት ትንቢቶች እንደሚናገሩ በመሃል እና ደግሞ ድንግልን ትወልጃለሽ ወንድ ልጅንም ትወልጃለሽ እያለ ሲናገር እዛ ጋር ለኢየሱስ ነው አይደለ ኮለሬት ያደረግነው። በአማርኛ ነው እንጂ ድንግል ያላችሁት ዕብራይስጡ ላይ ድንግል አይደለም የሚለው። እሺ ምንድነው ዋናው ግን ኢሳይያስ 53 ምናምን ስንጠቅስ ስለ ኢየሱስ ክርስቶስ ያወራል ኤክስፕሊሲትሊ ስሙን ባይናገር ማለት
አሁን አንተ ጳውሎስ ይሄንን መጽሐፍት ሲል ምንድነው ብለህ ስለጠየቀኝ እያመጣውልህ ነው። እንግዲህ በክርስቲያን አተረጓጎም ማለት ነው። አይደል? እዚህ ከብሉይ ኪዳን ላይ ከዘፍጥረት እስከ ትንቢተ ሚልክያስ በሶስተኛውም ቀን ተነሳ የሚል አለ። ሆዜ 6:2 ላይ ይናገራል። እናንብበው። ሆዜ 6:2 ላይ ኦኬ 22 መዝሙር 22 ላይ የተወሰነውን ወስዳችሁ የተወሰነውን የምትተው ከሆነ አያስኬድም። ራሱ እዚህ ጋር እየተናገረ ያለው ራሱ ስለ ዳዊት መዝሙር ነው። ዳዊት ለሚደርስበት ነገር እግዚአብሔርን እንደሚተማመን እግዚአብሔር እንደሚጠብቀው ሁሉ ይናገራል። 32 ኢየሱስ ክርስቶስ ሲሰቀል ለምንድን ነው ኤሎሄም ኤሎሄም ለምን ተውከኝ ብሎ እዛ ጋር መዝሙረ ዳዊትን ኮት ያደረገው? ያው መዝሙረ ዳዊትን በጨነቀውና በተቸገረ ጊዜ በተጨናነቀ ጊዜ ባስጨነቁት ጊዜ ያደረገው ነው። ሁላችንም ልናደርገው የምንችለው ነው። እኔና አንቺ አሁን በተጨነቅነ ጊዜ ወደ ማን ነው የምንጣራው? ጨርቁን ቀደው ሲከፋፈሉት ብሉይ ኪዳን ላይ አልተጻፈም? ኢየሱስ ክርስቶስም ጨርቁን እንደዛ ሲያደርጉት ምንድነው እዚሁ ላይ አለ 22 ላይ አለ። አዎ ጨርቁን ሲቀዳደዱ ማለት ነው። ስለዚህ ይሄ የትንቢት ፍጻሜ ነው እንጂ ስለጨነቀው አይደለም ኤሎሄም ኤሎሄም ያለው። እሺ ችግር የለውም። ተመልካች ቆይ እዚሁ ላይ ነው መዝሙር 22 ላይ ነው ጨርቁንም ስለመቀደው ስለመከፋፈል እየተናገረ ያለው እዚሁ ላይ ነው። ኦኬ አሁን ሌላ ነገር ደግሞ ላንሳልሽ። ያንን ለኢየሱስ ነው ካልሽ እዚሁ መዝሙረ ዳዊት አሁን አመንክ ነው ላይክ አሁን ጳውሎስ ስለየትኞቹ መጽሐፍታት እያወራ እንደሆነ ጠቅሼ ራሱ አያልቅም። ብዙ መጽሐፍት አለ በብሉይ ኪዳን ስለሞቱ ስለ ስቅላቱ የተነገረለት ማለት ነው። ቆይ አትቸኩይ። እኔ የጠየኩሽ ጥያቄ ስፔሲፊካሊ ምንድነው የሚለው? መጽሐፉ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ አንድ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ የሚለውን ስፔሲፊካሊ ነው የጠየኩሽ። አሁን አንቺ ጨርቁ ተቀደደ የሚለውን ነገር እዚህ ሆዜ 6 ላይ እኮ ሄዳልኩ። ስለመነሳቱም እኮ ልናነብ ነው። ሆዜያ ምን ይላል? ልሄድልሽ ነው። ቆይ እዚህ ጋር 22 መዝሙር 22 ላይ አንቺ ስለ ጨርቁ መቀደድ የሚናገር አለ። እኔ የለም አላልኩም። ነገር ግን ስለ ጨርቁ መቀደድ የሆነውን ወስደሽ ሌላውን ግን አልቀበልም ማለት አይቻልም። ለምን ቢባል እንዲህ የሚል ጥቅስ አለ። ለናሙና ያክል ማለት ነው። በእግዚአብሔር ተማመነ እርሱንም ያድነው ቢወደውስ ያድነው። አንተ ግን ከሆድ አውጥተኸኛልና በእናቴ ጡት ሳለሁም በአንተ ታመንሁ። ከማህፀን ጀምሮ በአንተ ላይ ተጣልሁ። ከእናቴ ሆድ ጀምረህ አንተ አምላኬ ነህ። ጭንቀት ቀርባለችና የሚረዳኝም የለምና ከእኔ አትራቅ። ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ እያለ ይሄዳል። ከዛ ይቀጥልና ምን ይላል መሰለሽ? ብዙዎች ውሾች ከበውኛልና የክፋተኞች ጉባኤ የያዘኝ። እጆችን እግሮችን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም፣ ልብሶችን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከእኔ አትራቅ። አንተ ጉልበቴ፣ እኔን ለመርዳት ፍጠን። ነፍሴን ከሰይፍ አድናት፣ ብቸኝነቴንም ከውሾች እጅ ተመልከቺ። ከአንበሳ አፍ አድነኝ፣ ብቸኝነቴንም አንድ ቀንድ ካላቸው እያለ ይሄድና ቁጥር 24 ላይ የችግረኛን ችግር አልናቅምና ቸልም አላልምና ፊቱን ከእኔ አልሰወርምና ነገር ግን ወደ እርሱ በጮሁ ጊዜ ሰማኝ የሚለውን አብሮ የሚሄድ ነገር ነው። ተጥሎ የሚጣል ነገር አይደለም። ገብቶሻል? እናንተ ደግሞ ኢየሱስ ሞተልን፣ ተሰቀለልን፣ ለኛ ኃጢአት መስዋዕት ሆነልን ከሚለው ጋራ ይጋጫል። ገብቶሻል? ይሄ ጸሎት ነው። ጸሎቱን ደግሞ ሰምቶታል ነው። አይ አልሰማውም፣ ሳይሰማው ተገድሏል፣ በእስራኤላውያኖች ተገድሏል፣ ተሰቅሏል ደግሞ እንትላላችሁ። ጨርቅ የቀደደውን እየወሰድሽ 24 ላይ ግን የችግረኛን ችግር አልናቀምና ቸልም አላለምና ፊቱንም ከእኔ አልሰወረምና ነገር ግን ወደ እርሱ በጮሁ ጊዜ ሰማኝ የሚለውን ለምንድን ነው የምትተውት? አሁን አንተ እንዳልከው ፓርቱን የተወሰደው የምትለውም ነገር ሌላ አይደለም። እሱን እሺ አሁን ሌላ ተሳፊ ነው ስለ ክርስቶስ። አዎ እኮ አልኩ ጨርቁን ቀደዱት ኤሎሄም ኤሎሄም ሲላል እዛ ጋር መሞቱን እዛ ጋር አየን ማለት ነው። ከዛ ወዴት እንሄዳለን? ይቅርታ ማን ነው ልጅ? እሺ ሆዜ ላይ እንሂድ አንዴ። በዚህ አጋጣሚ ቅዱሳን ለቲማቲም ሼር አድርጉላት።
ፎቶዋ ስለለጠፍኩ በጣም ይቅርታ እየጠየቅኩ ነው። ቲማቲምን ሼር አድርጉላት ለማሂ ቲማቲም። ቀጤ ሜሮ ታፕታብም አድርጉ። ትራክ ከቻለ ያንብባው። ያሲን ጎበዝ ነው በዚህ በማውጣት እኔ እንትን ፍሬዝ እያረገብኝ ነው። አንተ ቀጥ ስንት ነው እዚህ ጋር የሚለው ሆዜ 6:2 ስልክ እያወራ ነው እሺ እኔ ለማውጣት ሞክራለሁ። እድልሽ ነው እንግዲህ ከለቀ አንቆ ይዞሽ ነበር። እሺ ችግር የለውም መጣልኝ። ሎድ እያረገብኝ ነው ያው። እሺ ምን ይላል? ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ይነሳልና በፊቱም በህይወት እንኖራለን ይላል ሆዜ። ስንት ምዕራፍ 6:2። እሺ ሌላስ? ከሁለት ቀን በኋላ ያድነናል፣ በሶስተኛም ቀን ያስነሳናል፣ በፊቱም በህይወት እንኖራለን። ምን አገናኘው ታዲያ እዚህ ከኢየሱስ ክርስቶስ ሞት ምን አገናኘው? ቆይ አንዴ እሱ ይረዳዋል። ያሲን አትደረብ። ይሄ በሶስተኛውም ቀን ይነሳል። ይሄ እኮ ትንቢት እኮ ነው። እሺ ይነሳል እኮ አላለም፣ ያስነሳል እኮ ነው የሚለው ሜሮን። ከሁለት ቀን በኋላ ያድነናል ያለው፣ በሶስተኛውም ቀን ያስነሳናል ነው የሚለው። እነማን ናቸው የሚነሱት? በፊቱም በህይወት እንኖራለን እያለ ነው እኮ። እንዴት ነው ይሄ? እኮ ትንቢተ ነው አይደለም የሚለው ላይክ you have to know ትንቢት እንዴት ነው? ስለነማን ነው? ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናል፣ እርሱም ይፈውሰናል፣ እርሱ መጥቶናል፣ እርሱም ይጠግነናል አሉ። ከዛስ ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል አሉ። ስለ አንድ ሰው ነው እያወራ ያለው እዚህ ጋር። እንፍታሽ እሺ እኔ ጨብጬሻለሁ። ኧረ ቆይ ልጨብጣት ትንቢተ እያለ ማለት ነው እንግዲህ ያሲን 22 ላይ ተጨባብጠናል። ዳዊት 22 ላይ ተጨባብጠናል። ሌላም አምጪ። እሺ ሆዜ ብያለሁ 6:2 ሆሴ 6:2 ከቁጥር 1 እንደምንጀምረው ኦኬ። ምን ይላል መሰለሽ? ርዕሱ የእስራኤል ንስሐ መግባት አለመግባት ይላል። ተመልከች፣ አስተውይ በደንብ እዚህ ጋር ቁጥር 1 ላይ ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና፣ እርሱም ይፈውሰናል፣ እርሱም መጥቶናል፣ እርሱም ይጠግነናል፣ ከሁለት ቀን በኋላ ያድነናል፣ በሶስተኛው ቀን ያስነሳናል፣ በፊቱም በህይወት እንኖራለን። አናውቀው ዘንድ እግዚአብሔርን እንከተል፣ እንደ ወገግታም ተዘጋጅቶ እናገኘዋለን። እንደ ዝናብ ምድርን እንደሚጠጣ እንደ መጨረሻ ዝናብ ይመጣል። 3 አንቀጽ ጠምቤልሻለሁ። ሁለት ቁጥር ነው አይደል የፈለኩት እኔ ሆዜ 6:2 ኮንቴክስቱ ማየት አለብኝና ፊግሬቲቭ እኮ አልሆነ እኮ ኢንተርፕሪቴሽን እኮ አይቼ ነው የምነግርህ እንጂ ዝም ብዬ ተነስቼ በራሴ ግምት አይደለም። ይሄ ኢየሱስ ክርስቶስን ፎርሻዶ የሚያደርግ ትንቢት ነው። በሶስተኛውም ቀን እንነሳለን እያለ ይናገራል። ይሄን እንዴት የምትተረጉመው አንተ? አወር መተርጎም አትችልም፣ ግን ያው የምታየው አንተ የምትረዳው። አልተረጉመውም፣ ነገር ግን የተጻፈልኝን አነበዋለሁ። የተጻፈልሽን አነብልሻለሁ። ምንድነው የሚለው? ቁጥር 2 ላይ ከሁለት ቀን በኋላ ያድነናል፣ በሶስተኛውም ቀን ያስነሳናል፣ በፊቱም በህይወት እንኖራለን ነው የሚለው። ያስነሳናል እና ይነሳል ልዩነት አለው። ሜሪ እኮ አንዳንድ ነገር አሁን ትንቢት ሲነገር አይደለ ፊግሬቲቭ ሊሆን ይችላል አይደለ? ልክ ኢየሱስ ክርስቶስ በምሳሌ እንደሚያስተምረው ኦር ትንቢትም ሲናገር አንድን ነገር ለመጠቆም በፊግሬቲቭ በሆነ ነገር ያሳየናል አይደለ? ኤኒዌይስ እዚህም ላይ እጅ መጨባበጥ ትችላለህ። በሶስተኛው ቀን ነው ኢየሱስ ክርስቶስም የተነሳው። ስለዚህ እኛ ክርስቲያኖች ይሄንን ጥቅስ ኮንክሉድ ማድረግ እንችላለን ማለት ነው። እዚህ ጋር አሁን አንቺ የወሰድሻት በሶስተኛው ቀን የሚለውን ነው እንጂ ያስነሳናልና ይነሳል አማርኛውን ልዩነት አልገባሽም መሰለኝ።
እዛ መዝሙረ ዳዊት 22ም ላይ እኮ እኔ ክርስቶስ እንትኔን ይቀዳሉ ጨርቅ በጫጭቀው ይከፋፈላሉ እኮ አይደለም ያለው አይደለ? እኛ ግን አሱም አደረግን አይደል? ምክንያቱም ኢየሱስ ክርስቶስ መጥቶ ይሄንን ነበር የተናገረው ኤሎሄም ኤሎሄም አለ መስቀል ላይ። ስለዚህ አውቶማቲክሊ ወዴት ድሮ አደረግነው? ወደዛ ጥቅስ ማለት ነው እንጂ እኮ እዛ ጋር ኢየሱስ ክርስቶስ ብሎ አይደለም እዛ ጋር የተናገረው። ስለዚህ አንተ በምትለው ከሆነ ይሄም ለኢየሱስ አይደለም ብለን መደምደም እንችላለን ማለት ነው። ግን ይሄንን ትንቢት ፈጽሟል ኢየሱስ እያልኩ ነው። ፈጽሞታል። በሶስተኛው ቀን እሱም ተነስቷል ማለት ነው። በአራተኛው ቀን ሳይሆን በሶስተኛው ቀን። እሺ፣ ስለዚህ የጳውሎስ ትምህርት መጽሐፍታት ሲል እነዚህ መጽሐፍ አንብቦ ነው እሱ ይሄንን ኮንክሉድ ያደረገው ማለት ነው። ኦር ሊል የፈለገው መጽሐፍታት ሲል ግን እሱ ራሱ መስማማት እንችላለን። አንቺም ሐሳብሽን ገልጸሻል፣ እኔም ሐሳቤን ገልጫለሁ። ችግር የለውም። እዚህ ጋር ግን ጥቅሱን ኮንቴክስቱን ተረድተሽው ከሆነ ጥቅሱ ራሱ ምንድን ነው የሚለው? ቆይ እስኪ ላሳይሽ አንዴ በቪዲዮ ርዕሱ ራሱ የእንትኑን ርዕሱ ታነቢ። እሺ ኦኬ፣ ይኸውልሽ ምንድን ነው የሚለው ይሄ? ቆይ አንድ ጊዜ ባቢ ምንድን ነው የሚለው ርዕሱ? የእኔ እኮ ይደብራታል። ለምን እንደሆነ አላውቅም። ምን አልክ ዮናስ? ሰባት የእስራኤል ንስሐ ለመግባት ርዕሱ ራሱ ሲጀምር ማለት ነው። እያሳየሽ ነው እዚህ ጋር እዛ ወጥሽ ከሆነ ያስነሳናልና እኔ ያመጣሁት ጥቅስ ይሄ ነው። እንግዲህ ተቀበረም መጽሐፉም እንደሚል በሶስተኛው ቀን ተነሳና ያስነሳናል። አንድ ነው እንዴ? በፍጹም እየተናገረ ያለው ስለ እስራኤሎች ነው። ቆይሽ አንድ ጊዜ እንደው አንድ ሰከንድ ከጠበከኝ ማለት ነው። በዚህኛውም ደግሞ እጅ እንጨባበጣለን። እዚህ ጋር ኮንክሉድ እናደርጋለን ማለት ነው። ማቴዎስ 12:40 ማቴዎስ 12:40 ምን አለ? እሱ ነገር እንዴት እንደሚሰራ ላሳየ ነው ይላል። ማቴዎስ 12:40 ምን አለ? ዮናስ በአሳ አንባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ ይላል የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል ይልሃል። ስለዚህ ዮናስ 1:17 ዮናስ የተዋጠው ምንድነው አሳነባሪ ነው አሳነባሪው ማለት ነው። 3 ቀን ውስጡ እንዳደረ በብሉይ ኪዳን ይነግረናል። አልሞተም አይደል? አሳነባሪው ውስጥ ሲቀመጥ አልሞተም፣ ነፍሱ አልወጣም፣ ከስጋው አልተለየም አይደል? አዎ፣ ግን ይኸውልህ ፊግሬቲቭ የሚባል ነገር አለ። አሁን ማቴዎስም እዚህ ጋር ጠቀሰው። ለምንድን ነው ይሄንን ያለው? ዮናስ በአሳነባሪ የሚለውን እዚህ ጋር ለምን አመጣው? ኦኬ፣ በጣም እንደ ፊግሬቲቭ አይደለ እንዴ እዚህ ጋር እያመጣ ያለው? ምናምን የለበትም። ዮናስ ተፋው እኮ ኢየሱስንም እኮ ሞት አልቻለውም ይላል እኮ። ሞት እኮ ተፋችሁ፣ ሞትን አሸንፎ ነው የወጣው እኮ። ስለዚህ ኢየሱስ ክርስቶስም አሳነባሪው እኮ ይገለው ነበረ፣ ዮናስን ግን አልቻለም። ስላልቻለ ራሱ ተፋው ይላል አይደል? ስለዚህ ኢየሱስ ክርስቶስንም ይገለው ነበረ ሳይሆን ይገድለው ነበረ አልነበረ ይሄ አይመለከተንም። ተዋጠ ግን ተፋው ይላል። እንዴት እንደተፋው ማየት እንችላለን። ኢየሱስ ክርስቶስንም ከ3 ቀን በኋላ ስጋው በመቃብር ውስጥ መቆየት አልቻለም አይደል? በሶስተኛው ቀን ተነሳ ይላል። ስለዚህ ስጋው ራሱ እንዳይበሰብስ ቃል ኪዳን ተገብቶለታል በብሉይ ኪዳን። የቱ ጋር ነበር የተጻፈው? ሞቶ የነበረውን ነው ማለት ነፍሱ ከስጋው ተለይቶ የነበረውን ነው እግዚአብሔር እንዳይበሰብስ ያስነሳው አይደለም። የሰው ልጅ አልሞተም። ቆይ እሺ ልናገር ነው። እሺ አሁን ግን በዮናስ ተስማማን አይደል? ኢየሱስ ክርስቶስ ራሱ ምሳሌ እንደሆነ አልተስማማንም። 12:40 ላይ ራሱ የሰው ልጅም እንደዚህ ይሆናል አለ። ለመጨበጥ አትሞክሪ፣ ቶሎ ፈጠንሽብኝ። ስለ ዮናስ በአሳ ነባሪ ማህፀን ውስጥ ሲቀመጥ ነፍሱ ከስጋው አልተለየም አይደል? አልሞተም። እንደሱ እኮ አይደለም ማቴዎስ ያለ መሞቱን አለመሞቱን ሳይሆን ያለ ዮናስ በአሳ ነባሪ ሆድ 3 ቀንና 3 ሌሊት እንደነበረ ይላል። እንዲሁ የሰው ልጅ which is ክርስቶስ በምድር ልብ ውስጥ ማለት በመቃብር ውስጥ ማለት ነው 3 ቀንና 3 ሌሊት ይኖራል አለ።
ሲኖር ነፍሱ ከስጋው ተለይቶ ነው ወይስ ነፍሱ ከስጋው ሳይለይ ነው? ኢየሱስ ክርስቶስማ እኮ በስጋው ሞተ እኮ ነፍሱ ከስጋው ተለይቷል አልተለየም? ስለ ስጋው ነው የሚያወራህ አይደለ? ነፍሱ ከስጋው ተለይቷል አልተለየም? ተለይቶ ሞተ ስትል እኮ ነፍስ ከስጋ ስትለይ ነው አይደል? ስጋ በቃ መሬት ላይ ነው ያለው። ስለዚህ ከአሳ ነባሪው ጋር ልታነጻጽሪው አትችይም። የአሳ ነባሪው የነበረበት እኔ አይደለም እኮ ያነጻጸርኩት፣ ኢየሱስ ነው እዚህ ጋር ያነጻጸረው። ማቴዎስ 12:40 ላይ እኔ አይደለም ያነጻጸርኩት። እሱ ዮናስ 3 ቀን እዛ እንዳደረ እኔም በምድር ውስጥ አድራለሁኝ አለ። ኢየሱስ ነው ያለው። ይሄንን እንዴት ታስተያዩዋለህ? አንተን አሁን እዚህ ጋር ለምን ተጻፈ ብለህ መጠየቅ ያለብህ። ኦኬ ስለዚህ እኔም እኮ ከዮናስ ጋር ራሱን ከዮናስ ጋር የሚያነጻጽር ከሆነ አልሞተም ነው። የክርስቶስ አካል ነው አይደል? ስጋው አልተለየም ነው። ስጋው የሞተው ስጋው ምድር ውስጥ ነበር አይደለ? ተቀብሯል፣ ዘግተውበታል ይላል እኮ። ሬሳው ላይ ራሱ እኮ እንዳይወጣ ተብሎ እኮ በደንብ ነው የዘጉት ይላል። ተዘግቷል፣ ምድር ውስጥ ነበር የኢየሱስ ክርስቶስ ስጋ ማለት ነው። እሺ በቃ እኔ ጨርሻለሁ። መጨባበጥ እንችላለን አይደል ወይስ አንችልም? በዚህም አንችልም። ባቢ እንትላለን። ልጨብጣት ባቢ እንዳጨብጣት እዚህ ጋር ይሄ ሁሉ ሬፈረንስ አጥቼ ካልጠበቀኝ እኔ ሁለተኛ ላወራህም አልችልም ማለት ነው። ምክንያቱም ከኔ ጋር ትጥራለ እኔ ለመጨረሻ ሌላ ሰው ይቀየር። ሜሮን ሐሰን እያወራች የነበረው ያንን ዮናስ አልሞተም ነው፣ ያ ተአምር ነው። አሁን እኔ እዛ ላይ አይደለም ላወራ የፈለኩት፣ ግን ዮናስ አልሞተም ተአምር ነው። 3 ቀንና 3 ሌሊት በአሳ ነባሪ ሆድ ውስጥ ቁጭ ብለዋል። ገብቶሻል? ፊግሪቲቭ ነው እኮ አልኩህ። መኖሩ ምን ማለት ነው? ፊግሪቲቭ ማለት ኢየሱስ ክርስቶስ ደግሞ በምድር ውስጥ ስጋው 3 ቀን እንደሚያድር ፊግሪቲቭ ወርድ ነው። የዮናስ ታሪክ ራሱ እኮ ኢየሱስ ክርስቶስን ፎርሻዶ እያደረገ ነው። አዳምጪ፣ ይኸውልሽ ፊግሪቲቭ ላንጉዌጅ ማለት ፈሊጣዊ ንግግር ማለት ነው። ይሄኛው ደግሞ ፕሮፌሲ ነው። ፕሮፌሲ ማለት ደግሞ ትንቢት ነው። ሁለቱ ደግሞ የተለያዩ ናቸው። ኢየሱስ እኮ ታዲያ ኑር እያነጻጸረ ነው ዮናስ እንደነበረ እኔም 3 ቀን ቆያለሁ። ቅድም አሁን የሰጠሽው ከባቢ ጋር ስታወሪ የነበረው የእግዚአብሔር ቃል ዘራ ታነቀ ምናምን ያልሽው ያ ፈሊጣዊ ንግግር ትይዋለሽ። ይሄኛው ደግሞ ፕሮፌሲ ነው። ፕሮፌሲ እና ፊግሬቲቭ ላንጉዌጅ የተለያዩ ናቸው ሁለቱ ማለት ነው። ስለዚህ እንትና የማነው ሐሰን እያለሽ ያለው ሁለቱ ኮምፔር እናርገ ከተባለ እንደ ፕሮፌሲው ከሄድን ራሱ እንትና ማነው ዮናስ 3 ቀንና 3 ሌሊት በአሳ ነባሪ ውስጥ ምን አልሆነም፣ አልሞተም። ያ ተአምር ነው። ኢየሱስ ግን ያንን ፕሮፌሲ ወይም ያንን ትንቢት ለኢየሱስ ነው ምትይ ከሆነ ኢየሱስ በመሬቱ ማለት በመቃብር ውስጥ ሞተዋል። የሞተ አካልና ያልሞተ አካል ሁለቱ ተአምር ሊሆኑ አይችሉም እያለሽ ነው ሐሰን። እንደውም ወደ ሁለተኛው እንትን ፔጅ መግባት አልፈለገም። ገብቶሻል? ያ ሞተዋል፣ ኢየሱስ ሞተዋል። ስለዚህ ኢየሱስ ክርስቶስ እዚህ ራሱን ሲያነጻጽር ከዮናስ ጋር በቃ ተሳስቷል እያለ ነው። ትንቢቱ ራሱ በራሱ ጊዜ ስህተት ነው። ያኛው ያልሞተ አካል ነው። ዮናስ በአሳ ነባሪ ውስጥ ሲኖር 3 ቀንና 3 ሌሊት ሲያሳልፍ አልሞተም። ያ ተአምር ነው። አሁን መሆን ያለበት ኢየሱስን ተአምር ነው የጠየቁት። ተአምርን አሳየኝ ባሉት ጊዜ ምን አላቸው? አመንዛሪ ትውልድ ተአምርን ይሻልን እንዴ? ተአምር ደግሞ ከዮናስ ተአምር ውጪ ሌላ ላመጣላቸው አልችልም። የሰው ልጅ በአሳ ነባሪ ውስጥ 3 ቀንና 3 ሌሊት እንዳሳለፈ ሁላ የሰው ልጅን በመሬት እምብርት ላይ 3 ቀንና 3 ሌሊትን ያሳልፋል አላቸው፣ ወይም ይቆያል አላቸው። ስለዚህ አሁን ያንን ነገር ልክ ኢየሱስ ኮት እንዳረገ ምን አለ? አዎ አሳ ነባሪ ውስጥ ሆድ ውስጥ እኮ ገብቶ ኖረ እኮ ዮናስ አይደል እንዴ? ኖረ፣ ከዛ ወጣ። አይ መውጣቱ አለመውጣቱ ሳይሆን አሁን መጀመሪያ ወደ ዮናስ እንሄድና ዮናስ በአሳ ነባሪ 3 ቀንና 3 ሌሊት ሲያሳልፍ ሞቶ ነበር ወይስ በህይወት ነበር? አምሹር በአካሉ ከወጣ በህይወት እንደነበር ነው የሚያሳየው። አልሞተም ነበር አይደል? ያ ታምር ነው አይደል? እንደዚህ ሊትራሊ ልትወስድ አችልም። ኢየሱስ ክርስቶስ እሱ እንደቆየ ነው እንጂ ያለው የሱ ታሪክ የኔ ታሪክ ነው ብሎም አይደለም። ምንድነው ያለው? እሺ በቃ ይሄን ፓርት አልገባሽ። 3 ቀን እንደቆየ እኔም ቆያለሁ በምድር ላይ ብሎ እኔ እኮ አይደለም ይሄን ጠቅስ የሰጠሁት ኢየሱስ ክርስቶስ ያንን የሐሰን ፖይንት አልገባሽም እና እንለፈው፣ ችግር የለውም አናድርበትም። ሁለተኛው ፖይንት እንሂድና እዛው ላይ ያለ ዮናስ 3 ቀንና 3 ሌሊት ነው ያሳለፈው አይደል በአሳ ነባሪ ውስጥ? አዎ። ኢየሱስ መች ነው የተሰቀለው?
እሺ አሁን እንደዚህ አይነት ንጽጽር ጭራሽ አንቺ ማቴዎስ 12:40 ያለውን ነገር መጀመሪያ መረዳት አለብን። ይኸውልሽ ዮናስ እንዲሁ ነው እኮ ያለው፣ እንዲሁ ቆያለሁ ነው እንጂ ያለው እኔና እሱ አንድ ነን ብሎ አይደለም እዚህ ጋር የመጣው። እኔ ዮናስ ነኝ አላለም። ያንን ፕሮፌሲ ሊፈጸም የሚገባው ኢየሱስ ክርስቶስ በመሬት ተፈጸመ እኮ። 3 ቀን ቆየ። እሺ ቆይ ስንት ቀን ነው ዮናስ የቆየ? 3 ቀንና 3 ሌሊት ነው ያሳለፈው አይደል? ኢየሱስ ክርስቶስ ምን አለ እዚህ ጋር? እንደው የሰው ልጅ በምድር ሆርሱ 3 ቀንና 3 ሌሊት ይኖራል። ኤግዛክትሊ። ስለዚህ ዮናስ 3 ቀንና 3 ሌሊትን በአሳ ነባሪ ውስጥ ነው የቆየው። አሁን ወደ ዮናስ ተስማምተናል። ዮናስ በአሳ ነባሪ ውስጥ 3 ቀንና 3 ሌሊትን አሳልፈዋል። ኢየሱስ ደግሞ ያንን ታምር ደግማለሁ እያለ ነው። ገብቶሻል? አሁን ወደ ኢየሱስ ስንገባ ኢየሱስ የተሰቀለው ምን ቀን ነው? አርብ ነው የተሰቀለው። ጥሩ። አርብ ከተሰቀለ በኋላ ተቀበረ አይደል? አዎ 3 ቀን ነው ላንል ነው። አሁን ደግሞ እዚህ ጋር እሺ ሂድበት። እሺ ኤግዛክትሊ። ስለዚህ አሁን 3 ቀንና 3 ሌሊት ነው አሁን እዚህ ጋር ምን ፈልገው ደግሞ እሱንም ቃል እሺ ደግሞ እሺ እዚህ ጋር 3 ቀንና 3 ሌሊት ነው የምንፈልገው። ልክ እንደ ዮናስ 3 ቀንና 3 ሌሊት እንደነበረ ሁላ ኢየሱስን ደግሞ 3 ቀንና 3 ሌሊትን በመሬት እምብርት ውስጥ ማሳለፍ መቻል አለበት። ያንን ስናየው አይሞላም። ለምን ብንል ለምሳሌ ኢየሱስ አርብ ቀን ተሰቀለ እንበል። አርብ ከተሰቀለ አርብ ከሰዓት በኋላ ነው የተሰቀለው። ከፈለግሽ ሁለቱም ቀኖች ሙሉ አርግ ይሰጥሻለሁ። ግን እንደ የመጀመሪያ ምሳሌ ልሂድልሽና አርብ ከተሰቀለ ይህ ሰው የተቀበረው አርብ ማታ ነው እንበል። አርብ ማታ ከተሰቀለ ኢየሱስ ስንት ማታ ነው የሚያሳልፈው? አርብ ማታ አንድ ያሳልፋል፣ ቅዳሜ ማታ ደግሞ አንድ ያሳልፋል። ስንት ሌሊት ሆነ ማለት ነው? አርብ ሌሊትና ቅዳሜ ሌሊት 2 ሌሊት ብቻ አሳልፈዋል ማለት ነው። ለምን ከተባለ እሁድ ፀሐይ ከመውጣቱ በፊት መቅደላዊት ማርያም መቃብሩን ሄዳ ስታየው ባዶ ሆኖ አገኘችው ይላል። ፀሐይ ከመውጣቱ በፊት ሄዳ ስታየው ባዶ ሆኖ አገኘችው። ስለዚህ ኢየሱስ ያሳለፈው ስንት ሌሊት ነው ያሳለፈው? አርብ ሌሊትና ቅዳሜ ሌሊት ብቻ ነው ያሳለፈው ማለት ነው። አሁን ቀን ነው የሚቀረን። ቀን ስንቆጥር ደግሞ አርብ ከሰዓት ስለተቀበረ ሊሆን የሚችለው ቅዳሜ ቀን ብቻ ነው የሚሆነው ማለት ነው። ገብቶሻል? ስለዚህ ስንት ሌሊት አገኝተናል? 2 ሌሊትና 1 ቀን፣ እሱም ቅዳሜ ቀን ነው ያገኘነው። ለምን እሁድን አንቆጥረውም? እሁድ ከቆጠርነው ፀሐይ ከመውጣቱ በፊት ወጥቷል ወይም አድርጓል ስለተባለ ቀብሩን ባዶ ስላገኘችው ማለት ነው። ኖ አርብ ቀን ሙሉ መቆጠር አለበት ራሱ ብለሽ የምታስቢ ከሆነ ስንት ቀን ይሆናል? አርብ ቀን አንድ ይሆናል። አዎ ቅዳሜ ቀን ደግሞ እንደዛ ነው። ኢየሱስ ክርስቶስ ቢፎር ደ ሰንሴት ነው። ስለዚህ ፍራይዴ ይቆጠራል እያልን ነው። እሺ ስለዚህ ፍራይዴ ቀን 1 ቀን በይልኝ። ፍራይዴ 1 ቀን በይልኝ። ቅዳሜ ደግሞ ስንት ቀን? ቅዳሜ ቀን አይደለም። ከዛ ምን ትቆጥራለህ? ፍራይዴ ናይት ቱ ሳተርዴ ናይት ስንት ቀን ይሆናሉ? 2 ቀን ይሆናሉ። ቆይ 3 ቀንና 3 ሌሊት ማለት አሁን አርብ ቀን እዚህ ጋር አለ። አርብ 1 ቀን ይዘናል። እንኳን እሱ ራሱ ልስጥሽና ብዬ ማለት ነው። አርብ ሙሉ ቀን ሰጥቼሻለሁኝ። አሁን ደግሞ ማታ ወደ ሌሊት ስንሄድ ደግሞ አርብ ማታ አለ አይደል? አርብ ማታ ደግሞ 1 በይልኝ። ስለዚህ እዚህ ጋር ስንት አግኝተናል ማለት ነው? 1 ቀንና 1 ሌሊት አግኝተናል። እሱ ምንድነው? ፍራይዴ ዴይ እና ፍራይዴ ናይት 1 ሌሊት 1 ቀን አግኝተናል። አሁን ወዴት ነው የምንሸጋገረው? ወደ ሳተርዴ እየተሸጋገርን ያለ ነው። ሳተርዴ 1 ሙሉ ቀን አለ እና ሳተርዴ ናይት ደግሞ 1 ሌሊት አለ ማለት ነው። ስንት ቀን ሆነ ማለት ነው? 2 ቀንና 2 ሌሊት ሆነ ማለት ነው። አርብ ሌሊትና ቅዳሜ ሌሊት 2፣ አርብ ቀንና ቅዳሜ ቀን ደግሞ 2። ስለዚህ 2 ሌሊት 2 ቀን ሆነ ማለት ነው። ፀሐይ ከመውጣቱ በፊት ደግሞ ስላረገ ወይም ደግሞ ቀብሩ ስላልሆነ እሁድን አንቆጥረውም። እሁድ እቆጥራለሁ ብለሽ ደግሞ ምትሄጂ ከሆነ ፀሐይ ከወጣ በኋላ ነው የወጣው ብለሽ ምትሄጂ ከሆነ ስንት ቀን ይሆንልሻል? 3 ቀንና 2 ሌሊት ይሆንልሻል። ካልሆነ 2 ቀን 2 ሌሊት ነው የሚሆንልሽ። ከዮናስ ጋር ልታገናኘው አቺም 4ቱም የሂሳብ ስሌቶች ብትጠቀሚ ሊመጣልሽ አይችልም። ፔሬድ ልትጨብጣት ነው። ይገርማል። ተስማማሽ? ነገር ግልጽ ሆኖ ሳለ ይሄን ያህል ተስማማሽ? ይገርማል። ተስማማሽ? ተቆጠርክ? እሺ ቁጠሪልኝ እና 3 ፈርስት ኦፍ ኦል ምን የሚባል ነገር አለ? እኔ ራሱ እያየሁት ነው። ቢካዝ ኢትስ ጉድ ዳት ዩ ብራት ዳት አፕ ለራሴም ትምህርት ይሆናል። ግን አይሁዶች የታይም የሚቆጥሩበትን
ስልት ማወቅ አለብህ መጀመሪያ። እሺ አውቀዋለሁ። ምን ይላሉ? ፓርት ኦፍ ዴይ ፍራይዴ ኢኳልስ ቱ ዴይ 1 ይሉታል። ኦኬ የነሱ አቆጣጠር አለ። ስለዚህ ለዮናስም ይሰራል ማለት ነው። ሂድ ኦል አስረጅኝ። ሳተርዴይ እሺ ቆይ ልነግርህ ነው። እሺ በእንግሊዘኛው ነው እያነበብክ ያለሁት። ፓርት ኦፍ ፍራይዴ ኢኳልስ ዴይ 1 ኦል ሳተርዴይ ሳቤት ይልና ዴይ 2 part of Sunday is day 3. This is how they counted the days. Okay? You get it? Go ahead. I'm listening. Okay. ስለዚህ 3 ቀን የሚለው ነገር እዚህ ጋር ይነግርሃል ማለት ነው። እነሱ የነሱን አቆጣጠር 3 ሌሊት አምጪልኝ። አሁን ምን ይላል? after 3 days equals to ይላል until the third day. Okay? After 3 days I will rise and I asked the guard on the third day. On the third day ይላል until the third day ማቴዎስ 27 ላይ ተጻፈውን ይነግራል። Same event, 2 ways to say it, 3 days and 3 nights. ይኸውልሽ ጥያቄው 3 ቀንና 3 ሌሊት ነው። አሁን በጁሾች ማቆጣጠር አይኖ የጁሾች አቆጣጠር እኮ እየሄድኩ እኮ ነው። ምክንያቱም እነሱ በሚቆጥሩበት መንገድ እየሄድን ነው። ይገባኛል። የጁሾች አቆጣጠር ለሌላም ጊዜ ሊጠቅምሽ የምፈልገው ነገር ጁማ ቀን ወይም አርብ ቀን ከፀሐይ ከጠለቀ በኋላ ቅዳሜ ይገባል ማለት ነው። ሌይሉ ቅዳሜ ይባላል። ገብተሻል? እንደውም ከሙስሊም አቆጣጠርና የነሱ አቆጣጠር በጣም ስም ይላል። እሺ let me break it down። እሺ ምን ይላሉ መሰለ? ኦኬ Friday day 1 ነው። it says ላምበው በእንግሊዘኛው Jesus died mid afternoon 3 p.m. okay is buried before the sunset ማርቆስ 15 ላይ ይናገራል። እሺ ከዛ that partial Friday counts as day 1. okay go ahead. So Friday day 1 Saturday okay Saturday Sabbath ይባላል day 2. okay we know tomb closed yeah tomb closed ይላል full day in the tomb day 2 ሁለት ቀን ሬሳው ቆየ ማለት ነው። አሁን you see day 2 ሆነ ሁለት ቀን ሬሳው Sunday the first day of the week day 3 okay before / at dawn የሚባለው ማለት ነው። before ምን ማለት ነው? ቆይ እሺ ምን ማለት ነው በአማርኛ ትርጉሙ? ዳውን የሚሉት ምንድነው? ፀሐይ ከመውጣቷ በፊት ዳውን የሚሉት ነገር ማለት ነው። okay the woman finds the tomb empty. Jesus has risen, right? okay ስለዚህ እዚህ ጋር that early Sunday is portion day 3. okay እዚህ ጋር አሁን ስንረዳው ፀሐይ ሳይወጣ ከሆነ ፀሐይ ከመውጣቱ በፊት ከሆነ አሁንም ሌይሉ ወይም ደግሞ ቅዳሜ ሌይል ነው አይደል? ላይክ ናይቱ ቅዳሜ ነው አይደል? ሰንዴ ፀሐይ እስካልወጣ ድረስ ፀሐይ አልነጋምና ሰንዴ አልገባም። ምክንያቱም ፀሐይ ከመውጣቱ በፊት ነው። ያ ማለት ከሌሊቱ 10 ሰዓት ወይም ከሌሊቱ 11 ሰዓት ምናልባት አንቺ እዚህ እንዲመችሽ ባለሽበት ሀገር ላይ ላይክ 5 o'clock in the morning ወይም ደግሞ 6 o'clock in the morning ነው። ፀሐይ ግን አልወጣም። ያ ማለት ሌይሉ ወይም ደግሞ ማታው ቅዳሜ ማታ ነው። ግን እንደውም ደግሞ ልውሰደው ደግሞ ካልሽው እሺ ከዛ እሺ እሱን ለምንድን ታውቃለህ? እንዴት እንዳዩት ታውቃለህ? እዛው የነበሩ ሰዎች ሉቃስ 24:21 ላይ ምን አሉ? እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ እናደርግ ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ ሶስተኛው ቀን ነው አሉ ይላል አይደል? ሶስተኛው ቀን ነው ብለው እነሱ ራሱ ኢየሱስ ክርስቶስ ቀኖቹ ቁጥራቸው አሁን ቀኖቹ ቁጥራቸው ይኸውልሽ ኮንፊውዝ የምታደርገው ነው ራስሽ ነው ኮንፊውዝ የሆንሽው። እኔ አይደለም ኮንፊውዝ ያደረግሽ። እኔ እኮ አስቀምጬልሻለሁ። እሺ ምን አሉ እነሱ እኮ አሉ ይሄው ዛሬ ሶስተኛው ቀን ነው ከሞተ ቁጥራቸው ፍራይዴ አንድ ቀን አለ አይደል? ፍራይዴ ዴይ አለ አይደል? ፍራይዴ ሙሉ ቀን ሰጥቼሻለሁኝ። ኢቭን አሁን እነሱ እንዳሉሽ ሶስተኛ ቀን ቆጠርኩልህ እኮ አንድ ቀን ብዬ ፍራይዴ ስታርቱን አልኩ፣ ሁለተኛውን ቀን አልኩ፣ ሶስተኛውን አልኩ። አሁን ምንድነው አንተ ዲስክሬዲት ማድረግ የፈለከው ኢየሱስ ክርስቶስ? እሺ የዮናስም አቆጣጠር ደ ሴም ቲንግ ቢሆንስ? አሁን ዮናስም 3 ቀን የዮናስ አቆጣጠር ኢየሱስ እንደተናገረው 3 ቀንና 3 ሌሊት በአሳ ነባሪ ሆድ ውስጥ እንደቆየ ሁላ የሰው ልጅም 3 ቀንና 3 ሌሊትን
በመሬት እምብርት ውስጥ ያሳልፋል አለ። ወይም አሳለፈ እኮ ይሄ 3 ቀን ቆጠርኩልህ። መች ቆጠርሽልኝ? 3 ቀን ማለት ምን ማለት ነው? 3 ማለት እኮ 3 ቀን ማለት አርብ ቀን፣ እሁድ፣ ቅዳሜ ቀን፣ አርብ ማነው ሰንዴ 3 ቀን ይሆናል። ሌሊቱም ደግሞ ቁጠሪም 3 ሌሊትና 3 ቀን ነው የሚሆነው። ለምሳሌ አሁን ዛሬ ያለንበት ምን ቀን ነው? ዛሬ ምን ቀን ነው ያለነው? 3 ቀን የሚሆነው እንዴት መሰለሽ? ላስረዳሽ። እንደ ጊዜ ውስጥ አባቢ ከዚህ በላይ አላወራም። ይኸውልሽ ሰኞ ቀን አለ፣ አንድ ቀን ትይዋለሽ። ሰኞ ቀን ነው። ሰኞ ማታ ትይዋለሽ፣ አንድ ማታ ነው። ሰዓት ቆጥሮልናል። አሁን ዮናስ ቆይ ልንገርህ፣ 64 ቆይ ልናገር 3 ቀን እኮ ቆጥሬልህ እኮ አላምን አልክ እኮ አንተ። አሁን እዚህ ጋር ዮናስ ቆይ ስማ፣ እሺ 3 ቀንና 3 ሌሊት ቁጠሪ። 3 ሌሊቱ በሰዓት ተቆጥሯል። አሁን እኔ በሰዓትም ይቆጠር በደቂቃም ይቆጠር። ይኸውልሽ ሌሊት ማለት አንተ ብቻ the first person ኢየሱስ አሁን በዚህ እንኳን አቆጣጠር እየነገርኩ day 1 የሚባለው ፍራይዴ day 1 ይባላል፣ መቆጠር ይችላል። ኦኬ ከዛ ደግሞ ሳተርዴይ day 2 ነው። ሰንደይም ሌሊትም ቢሆን 3ኛ ቀን እንደሆነ እያሳየው ነው። ሰዓቱ ግን አይገጥምም ለምን ትላለህ ነው? አማርኛ አይደለም ያገስትንሽ የሆነ የአማርኛ ችግር ይሁን ያለብሽ ወይም ደግሞ አይደለም አንተ ብቻ ነህ 3 ቀን አይደለም ብለህ የመጣኸው ናቲ። በዚህ እንስማማ። ይኸውልሽ 3 ቀን የሚለው ምን መሰለሽ? 3 ቀን አይደለም እያለ ያለው 3 ቀንና 3 ሌሊት ነው የሚለው። 3 ቀንና 3 ሌሊት እኮ ቆጠርኩልህ እኮ አንተ ምንድነው ሰዓት እኮ ከዓርብ ጀምረሽ ቁጠሪ። እሺ አሁን እዚህ ጋር ያነበብኩልህንም ዲስክሬትድ አደረከው ሉቃስ 24 ለምንድን ነው 3 ቀን ያሉት? እነሱ ስላልገባቸው ነው እኮ 3 ቀንና 3 ሌሊትን ቆጠሪያቸው። አይመጣም፣ ሂሳቡ አይገጥምም። ፕሮፌሲው ሮንግ ነው እያልንሽ ነው ያለነው። ይሄ ዝም ብለው ቅድም ሐሰን እኮ አስቀምጦልሻል። ሐሰን ያስቀመጠልሽ ነገር ምን አለ? ኦልድ ተስተመንት ላይ ያለው ቃል እያመጡ ማቴዎስም ሆነ ሉቃስም ሆነ ወይም ጳውሎስም ሆነ እያመጡ ምን ያደርጋሉ? ለኢየሱስ ክርስቶስ ይሰጣሉ። ያን የሆነ ክሮስ ኤግዛም አያረጉም። እንደዚህ አይነት ጊዜ ቴክኖሎጂ አልነበረምና የሆነ ክሮስ ኤግዛም የሚያረጉበት ነገር ሁሉም ባለበት። እሺ እንድገመው ደጋሚ እሺ ቁጠሪ ምንም እንድታነብልኝ ፍራይዴ 1 ፍራይዴ ቀን 1 ጨርሰናል። እዛ ጋር አንድ ቀን መሆኑ እሺ የፍራይዴ ደና ቀን 1 ብለናል። ፀሐይ ከመጥለቋ በፊት ሰዓት አይደለም እየቆጠርን ያለ ነው፣ ቀን ነው እየቆጠርን ያለ ነው። እሺ ቅዳሜ ፍራይዴ 1 ብያለሁ። እሺ ሳተርዴይ ዴይ 2 ሳተርዴይ 2 ዴይ ኦኬ ሰንዴይ ሰንዴይ ዴይ 2 ነው የሚሆነው ወይስ ኖ ሰንዴይ ኢቭን ራሱ ፀሐይ I don't want to make an argument ፀሐይ ከመውጣቱ በፊት ነው የሚለው ልስጥሽ። እንዳውም ሰንዴው ሙሉ ቀን ልስጥሽና እሺ 3 ዴይ ቁጥር ያለው አሁን 3 ሌሊት ቁጥር ያውን 3 ሌሊት ቁጥር ሌሊቶቹ በእነዚህ ቀኖች ውስጥ ኢንክሉድድ አያረግም። ፍራይዴ ናይት አለው አይደለ? እሺ ፍራይዴ ናይት አለ፣ ሳተርዴይ ናይት አለ። ኖ ሳተርዴይ ማታ ላይክ ለሴ አሁን ሳተርዴይ አሁን እኔ ጋር ስንት ነው 12 ሲሆን ይቀየራል ሰዓቱ አይደል? ቆይ ነው እኔ እኮ አንተ ነው ኮንፊውዝ የምታደርገኝ። እኔ ሰዓት ምናምን እያልክ በጣም ኮንፊውዝ አደረከው። 3ኛ ቀን ቆጠርኩልህ እኮ አርብ፣ ቅዳሜ፣ እሁድ ብዬ 3 ቀን ቆጠርኩልህ። አንተ ምንድነው ሰዓት ነው እየቆጠርክ ያለኸው? which is not right። አንድ ሜሮን ሐሳቤ ላስቀምጥለታች ላሉት ማለት ነው ያጀማ ከታች ያላችሁ ማለት ነው እንድትሰሙ። አንተ ብቻ ነው 3 ቀን አይደለም ያልከው። ራሱ ሉቃስ 24 ላይ 3 ቀን ብለው የተረዱትን ነገር አንተ ባቢሎን ሊሰጥሻል። አንቺ ሐሳብሽን ሰምራይ ያለሽና በሰላም ለማውራት ከታች ያላችሁ ያጀማ ይሄ ነገር የሚያወራው ኢየሱስ ለዮሐንስ 3 ቀንና 3 ሌሊት በአሳ ነባሪ ውስጥ ይቆያል እንደተባለ ሁላ የሰው ልጅም በመሬት ውስጥ 3 ቀንና 3 ሌሊት ያሳልፋል ብለዋል። ስለዚህ አሁን ኢየሱስ የተሰቀለበት ስንፈልግ ምን ቀን የተሰቀለው? አርብ ቀን የተሰቀለው። እንደነሱ አስተምሮት አርብ ከሰዓት በኋላ ነው የተሰቀለው ይባላል። ከዛ በኋላ ግን ፀሐይ ከገባ በጅሁሾች ካልቸር መሰረት ሳባ ይገባል። ሳባ ደግሞ ምንም ነገር እንዳያደርጉ የተከለከሉበት ነው ህጋቸው ላይ። ቅዳሜ ቀን ምንም ነገር እንዳያደርጉ ተብለዋል። በጅሁሽ አቆጣጠር አርብ ፀሐይ ከገባ በኋላ ሌይሉ ምን ይሆናል? ቅዳሜ ሌይል ነው የሚሆነው። ያ እንዳይሆንባቸው ምን አረጉት ነው የሚባለው? ከመስቀል ላይ አውርደው ቀበሩት ነው የሚባለው። ስለዚህ ይሄኛው አንደኛው ምሳሌ ነው።
ያንን ምን ትሰጧቸዋላችሁ? ኢቭን እንኳን ፀሐይ ለመግባት 2-3 ደቂቃ ቢቀረውም ምክንያቱም ሌይሉ ሳይገባ ፀሐይ ከገባ በኋላ ከመግሪብ በኋላ ምን ይባላል? ሌይሉ ቅዳሜ ስለሚሆን ማለት ነው። በኋላ ተቀበረ። አንድ ቀን ነው የምትሰጡት። እዚህ ጋር ፍራይዴ ቀን ሙሉ ስጧቸው፣ እንዳለ ሙሉ ቀን ስጧቸው። አንድ ፍራይዴ ይላ ወደ ማታ ደግሞ ስንሄድ ፍራይዴ ናይት አንድ ይሆናል ማለት ነው። ስለዚህ ፍራይዴ ቀንና ማታውን ስናይ አንድ ቀን አገኘን፣ አንድ ሌሊት አገኘን። አሁን ወደ ቅዳሜ እንሻገራለን። ቅዳሜ አንድ ቀን አለ፣ አርብ ቀን ደግሞ አንድ ቀን አግኝተናል፣ 2 ቀን ይሆናል ማለት ነው። ሌይል ደግሞ ስንሄድ ፍራይዴ አንድ ማታ አግኝተናል፣ ቅዳሜ ደግሞ አንድ ሌሊት አለ፣ 2 ይሆናል ማለት ነው። ሰው በእነሱ አስተምሮት ፀሐይ ከመውጣቱ በፊት ሰንዴ ከመምጣቱ በፊት ቅዳሜ ሌይል ወይም ደግሞ ከጠዋቱ 11 ሰዓት ፀሐይ ከመውጣቱ በፊት ስላወጣ ስንት ቀን ይሆናል ማለት ነው? ቅዳሜ ቀንና አርብ ቀን 2 ቀን፣ ቅዳሜ ማታና አርብ ማታ 2 ቀን 2 ሌሊት ነው የሚሆነው። እንደውም ፀሐይ ከወጣ በኋላ ነው ካሉ ደግሞ ከተከራከሩ ሰንዴ ሙሉ ቀን ስጧቸው። ስለዚህ 3 ቀንና 2 ሌሊት ነው የሚሆነው። በምንም አይነት ሂሳብ ስሩት። ያንን ዮናስ ላይ የተከሰተው ነገር በኢየሱስ ክርስቶስ አይከሰትም። ፔሪድ ጨርሻለሁ። ቴንክ ዩ ባቢ። ስለዚህ አስቴር ላይ እንደዛ ሐሙስ ላይ መንጠልጠል አስቴር ላይ 72 ሰዓት አይደለም። ይቅርታ ባቢ ከመሄድ በፊት አስቴር 3 days night and day የሚለው ላይ ማለት ነው 72 ሰዓት በሷም ሰዓት አልተቆጠረም። on the third day ብሎ ማለት ነው 72 አሁን ደሴ ማቆጣጠር ነው የሆነው። ግን በሶስተኛው ቀን ብሎ ነው አስቴር 5 አንድ ላይ የሚናገረው ገባ እንዳልከው እንደሱ ፉል 72 አወር አይቆጠርም። 3 ቀን ስትል 3 ቀን ነው። ግን በሰዓት ብትቆጥረው ግን 72 ሰዓት ሆኖ አይመጣም። እሱም ላይ ያለ ሌላም ቦታ ላይ ተጽፈዋል እንደዚህ አይነት ነገሮች። አንደኛ ሳሙኤል 30 ላይ ይላል the same scenario። ስለዚህ አሁን አንተ ያልከው ነገር በጣም ኢንቫሊዴት ያረጋዋል ያልከውን ነገር ማለት ነው። 72 ሰዓት መቁጠር አትችልም። 3 ቀን 3 ናይት ለማለት 3 ናይት 3 ማታ 3 ሌሊት ለማለት እሺ። ክርስቲያን ስኮላሮች ራሱ ይሄን ነገር ምንም ነገር እንትን ያጡበት ነው። በቃ this is nothing ሊያስማሙት ያልቻሉ ትልቁ ነገር ይሄን ነገር ነው። ብዙ ክርስቲያን ስኮላሮች በትክክል ነገር እውነትን መጋፈጥ የማይፈልጉ ይሄ ነገር ዲፌንድ ሊያደርጉት አይችሉም። ካልሆነ እንደውም አንዳንዶቹ ምን ይሞክራሉ? ምንድነው የሚባለው? ሐሙስ ተሰቀለ ብለውም ሊያመጡት ይሞክሩ ነበር። ግን እሱም አሁን ፌል ያደርጋል። 4 ቀንና 3 ሌሊት ይሆናል። በምንም አይነት ሂሳብ ስሩት አይገጥምም ባቢ። እና ይሄ ነገር እንደውም ዲፌንድ አያደርጉትም። በዚህ ብዙ ክርስቲያኖች አይከራከሩም። ለዚህ ነው ዮናስን ፕሮፌሲ ስታመጣላቸው ብዙ ክርስቲያኖች ይሸሻሉ። እና አይደለም ብለሽ የምትሞግቺ ከሆነ ጉላክ ሜሮ ይሄ ደሴብ ኮንሴፕት እኮ አስቴር መጽሐፍ ላይ አለ እያልኩ ነው። አንተ ባልከው መሰረት ማለት ነው። አስቴር መጽሐፍ ቁጥር 4:16 እስከ 5:1 ላይ ይሄው ሲኔሪዮ ተጽፏል። ግን 3 ቀን ነው የሚለው። እሺ እኔም ጨርሻለሁኝ። አላችሁ ወይስ እኔ ጋር ነው የተቆረጠው? ጨረሳችሁ ነው? ኑር አዲስ እኔ ያለሁኝ ትንሽ እንደ ዋል ጠጣ ብዬ ነው። ሁላችንንም እኮ ጨበጠችና ወጣች እንዴ?
ቀላል ትወጣለች። ይሄ እኮ ግልጽ የሆነ ነገር እኮ ነው የምትከራከረን እና ምንም ግልጽ የሆነ የተቀመጠ ነገር እኮ ነው። 3 ሌሊትና 3 ቀን የተባለው ነገር አስቴር ጋር ትሄዳለች። ደግነቱም ወደ ማሞ ጋር አልሄደችም። አስቴር ማሞ አይ ደስ የሚለው ነገር ሰው በጸባይ መወያየቱ ነው እና ማለት ከባድ ነው። ሰው እየተነገረው እንትን ያለው ያደገበትን ጉዳይ በአንዴ እንትን ለማድረግ በጣም ከባድ ነው እና እኔ አሁን የምፈልገው ሰው ማንን ነው? ቲማቲምን ነው። ቲማቲም ነኝ ፀሐይ የመታኝ፣ ቲማቲም ነኝ ሁሉም የነካኝ፣ ቲማቲም ነኝ የትም ልክ ነው፣ ቲማቲም ነኝ ከታች ትክክል ነበር ስፈልግ የነበረው አልመጣችም እና ኦኬ የላከላት ሰው የለም ማለት ነው። ለመጨባበጥ እኮ ነበር እኮ እኔ ቲማቲምን ጥሯት ብዬ ያልኩት። ዝም ብዬ በቃ ለመጨባበጥ ሰላም ለመባባል ብዬ ነበረ። እንዴት ናችሁ ታዲያስ? ትሬነር ያሲው ኑራዲስ አውሩ እስኪ። ባለፈ ምን ሳስብ ነበር መሰለ ባቢ፣ መንገድ ላይ ስትሄድ አልኩኝ። ለምሳሌ እኔ እናንተ መንገድ ላይ የሄድን ኢየሱስ በነበረበት ጊዜ ዮሴፍን አገኘ ነው እንበል። አንተ ዮሴፍን አገኘ ነው እንበል። አንተ ዮሴፍን አታውቀውም፣ እኔ ግን ዮሴፍን አውቀዋለሁ። እናም ሳስተዋውቅህ እንዴ ባቢ ይሄን አታውቀውም እንዴ የእግዚአብሔር እናት የሚያገባው እኮ ዮሴፍ ነው ተዋወቀው ብዬ ሳስተዋውቅህ ጭንቅላት ላይ ምንድነው የምታስበው? ሰዎች እንደሚናገሩ ማለት ነው። ገብቶሃል? ይሄንን እንደ ዮሴፍን አታውቀውም እንዴ የእግዚአብሔር እናት የሚያገባ ዮሴፍ እኮ ነው እንዴ እሱ ነው እንዴ የእግዚአብሔር እናት የሚያገባ ዮሴፍ እሱ ነው እንዴ ብለህ ስትተዋወቀው አስበው። ከባድ ነው። የዛን የነበሩ ሰዎች የእግዚአብሔር እናት ብለው አይደለም አሁን እንትን ሲሏት የነበሩት እንጂ በእኛ ዘመንማ ልክ ነህ። በጣም ከባድ ነው። በጣም ከባድ ነው። አዎ በጣም ከባድ ነው። አንዳንዴ እኮ ብዙ ነገር እኮ ያሳስብሃል እኮ ሰው ነህና፣ ያው ኢየሱስ ፍጹም ሰው ፍጹም አምላክ ነው ይሉናል እና ያው ዮሴፍ ከባለቤቱ ጋርም ሲሆን ፍጹም አምላክና ፍጹም ሰው አጠገባቸው ተኝቶ አንተ ጭንቅላቴ በጣም ሲቀፈኝ በጣም ከባድ ነው። ይሄን ወራም ታውከናባት ይገባሃል እያልኩ ያለሁት ነገርና ብዬ እንደዚህ ነገር ሳስብ ነበር። ሰዎች እንዴት ነው አለች ጭንቅላታቸውን አምኖ የሚቀበለው? እንዴት ነው አምኖ የሚቀበለው? ለዛውም በአሁን ጊዜ ብዙ ነገር ማንበብ በምችልበት ብዙ ነገር መጠየቅ በምችልበት ጊዜ ላይ ሆነ ያንን ነገር አስበው ፍጹም አምላክ ፍጹም ሰው ቤት ተኝቶ ሌላው ደግሞ ሌላ ስራ ይሰራል። እንዴት ነው ነገርዩ አምኖ ጭንቅላት አምነ የምትቀበለው እያልኩኝ ነበርና ብቻ ከባድ ነው። ቅድም ደንገጥ አልኩ ሬሳው የተቀበረው ምናምን ብላችሁ ስታወሩ ዮኒ ዝም ብዬ ጠየቅ ላድርግህ አስቤ ነበር። እሺ ችግር የለውም። እግዚአብሔር ሞተና ሬሳውን ገንዘው ወደ መቃብር ስፍራ በአራት ሰዎች ተሸክመው ሲወስዱት እንደ መስማት እንደ ማየት የሚያስደነግጥ የለም። የማይንቀሳቀስ ምንም የማያውቅ የማይተነፍስ ሆኖ ሰማይና ምድርን የፈጠረ አምላክ ሬሳውን ገንዘው መቃብር ስፍራ አወረዱት። ከዛ ደግሞ ጭቅጭቅ ፈጠረ። አይሁዳውያን መጡና ከመቃብሩ ሰርቀው የሆነ ቦታ ላይ ቀበር ነው ብለው አሉ። ግን ክርስቲያኖች መጡና ሞትን ድል አድርጉ መቃብሩን ፈንጥቆ ወጣ፣ ተነሳ፣ ከዛ አረገ። አይ በጣም ከባድ ነው። በጣም ከባድ ነው። እጅግ በጣም ከባድ። ሰው ለምን ራሱን ያመልካል? ራስን እንደማምለክ እኮ ነው።
ጓል መቀሌ